እኔን ጌታችሁን አላህን እርዳታ በጠይቃችሁን ጊዜ ይላል እኔም የመላእክት ሰራዊትን 1000 መላእክትን እልክላችኋለሁ ይህ ቃል ገባሁላችኋል። አላህ ከዚያ መላእክቶችን አዘዛቸው። ወረድ ብሎ ምን አለ? ኢዝ ዩሒ ረቡከ ኢለል መላኢከቲ አኒ መዐኩም ፈሰቢቱ ለዚነ አመኑ። እኔም አምላካችሁ አላህ ወደ መላእክቶች ትእዛዜን ባስተላለፍኩ ጊዜ አስታውስ ይላል። እናንተ መላእክቶች ሆይ አኒ መዐኩም እኔ ከእናንተ ጋር ነኝ። ፈሰቢቱ ለዚነ አመኑ ሂዱና ምድር ላይ እነዚያን ያመኑትን ሙሐመድንና ከእርሱ ጋር ያሉትን አጽኗቸው፣ አበረታቷቸው፣ ከጎናቸው ሆናችሁ ጠላትን ተፋለሙ አላቸው። እና ስለዚህ አምላክ ነው የሚጠይቀው፣ እነርሱ ምንም ማድረግ የማይችሉ ናቸው ያለ አምላክ ፈቃድና ትእዛዝ። እሺ ሁለተኛ ጥያቄ ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን በአጠቃላይ ህግጋቶች ፍትሐ ነገስት ላይ ማለት ነው አቅመ ሔዋን የምትደርስ ሴት ልጅ 12 ዓመት ያም ካልሆነ 11 ዓመት ነው ይላል። እና ከምን አንጻር ይመስላል የኢሻን እድሜ የሚጠቅሱት? እሺ አንደኛ የመጽሐፍ ቅዱስ ላይ የለም። ፍትሐ ነገስት ከብሉይ ኪዳን እስከ ራዕይ ድረስ ባሉት መጽሐፍቶች ላይ አይገኝም። እሺ እንደው ቢሆንም ፍትሐ ነገስት ላይ ግን አለ እኮ። እሱ አለ ሊያነሱት ይችላሉ። እዛ ጋር 12 ዓመት ነው የሚል 11 ዓመት ይላል። ያም ባይሆን ይላል 11 ዓመት ማግባት ትችላለች። በጣም ጥሩ። ስለዚህ የ11 ዓመት ልጅ ትድረኛለህ ይበላል። እንደውም እሱን አንስታችሁ ጥሩ ነገር ነው። እነሱ የ9 ዓመት ትድረኛለህ ነው የሚሉት አይደል? 2 ዓመት ላይ ጨመረችው። እሺ የ11 ዓመት ልጅ ለእኔ ትድረኛለህ ይበላል። ጠይቅ አልድረህም ነው። ሲቀጥል የነቢያችን ሰለላሁ ዐለይሂ ወሰለም በ9 ዓመታት አግባ የሚል ትእዛዝ የለም። ምንም ደግሞ አድርጉ ብሎ አዘውን አይደለም። እኛ ያ ህግጋት አይደለም። ይወጣቻለ ነው። አይ እኔ አላገባም በ9 ዓመቴ ብትል ሴት ልጅ ትችላለች። አይ እኔ 9 ዓመት ልጅ አላገባም ቢል ሰውዬው መብቱ ነው። ይወጣቻል። እንደ ትእዛዝ ወይንም እንደ ህግጋት አይደለም እሱ። እና እዚህ ጋር ግን መጽሐፋቸው ላይ ግን በዚያ ከሆነ የተቀመጠው በህግ ከሆነ እሱ ነው እንደውም ሊያስወቅስ የሚገባው ነገር። እንደ አጠቃላይ ያ አይደለም። ዋናው ቁም ነገር ምንድን ነው ከተባለ የልጅቱ ተክለሰውነት ነው። ተክለሰውነቷ ነው። ለምሳሌ አንዳንድ ሰዎች እድሜያቸው ትንሽ ሆኖ ሰውነታቸው ትልቅ ሊሆን ይችላል። ሰውነቷ ትልቅ ሆኖ እድሜዋ ትንሽ ሊሆን ይችላል። የተለያየ ተቃራኒ ሊሆን ይችላል። ዛቸዋል እድሜዋ 16 17 ደርሳ ሰውነቷ ግን ትንሽ ከሆነች ለትዳር ብቁ ካልሆነች እች ልጅ ታግባ ይባላል። አያችሁ፣ እድሜ አይደለም ዋናው ነገር። በዚህ ተቃራኒ ደግሞ እድሜዋ ትንሹ ነው፣ ሰውነቷ በጣም ትልቅ ከሆነ ይች ልጅ ልታገባ ትችላለች። እናታችን አይሻ ከእንደዚህ አይነቷ እንደነበረች ራሷን ገልጻለች። እናታችን አይሻ እኔ ነቢዩ ሰለላሁ ዐለይሂ ወሰለም ከማግባቴ በፊት ሰውነቴን የሚያፋፋ የሚያወፍር የሚያሰባ ምግቦችን ቀድማ ትመግበኝ ነበር። ገብታችኋል? እንደዚህ አለች። እናቴም ተሳካላት አለች። ወፈርኩኝ፣ ሰባሁኝ፣ አደግኩኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሻለሁ ብላ ተናግራለች። እና ስለዚህ ልክ እንደ ማንኛውም ወጣት ሴት እንደነበረች ራሷ ገልጻለች። ያንን ደግሞ በንግግሯ ብቻ ሳይሆን የሰራቸውን ስራ ማየት ግድ ይላል። ማነች እቺ አይሻ ብሎ መመርመር። ስታነቡ ጊዜ ሐዲትን ትልቅ ሴት የነበረች ሴት እንደሆነች ትረዳላችሁ። ታቸዋል። ጦር ሜዳ ላይ ቁማ የምትመራ ሴት ነበረች። في يوم الجمل والصفين الذي حدث بين علي ومعاوية رضي الله عنهما የዛኔ ጦር ሜዳ ቆማ የምትመራ ነች። የዛሬዋ 9 ዓመት 10 ዓመት ትመራለች። ፍጹም። ሌላኛው ነገር እናታችን አይሻ የዚህ ዲን በጣም በርካታውን ሐዲስ ያስተላለፈችው እርሷ ነች። ከ2000 ምናምን በላይ ሐዲስ ቁጭ ብላ የምታስተምር ሴት ነበረች። የሸመደደች ሴት። የዛሬ 9 ዓመት ልጅ ይህን ሸምድዳ ትቀምጣለች? በፍጹም። ትልቅ ሴት ነበረች። ሰሓቦች በሚካለፉ ጊዜ በመካከላቸው ሀሳብ እንትን ካለ የዛኔ ወደ እርሷ ይመለሱ ነበር። አንቺ የምእመናን እናት እያሉ ይጠይቋት ነበር። ታሻላ ይሄ ነው። ከዚህ የምትረዱት እርሷ ትልቅ ሴት እንደነበረች ነው ተናግራለች። ባንደ ቃል በቃል። እሺ የገል ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አድሚኖች ዑመርን አስገቡት። እሺ ዑመር ተሐጁድ ሰላት ማለት ነው። ሴትዮ መስጊድ ሄደን ነበረ ትላንትና ተሐጁድ ሰላት። ከዛ የሆነ መስጊድ ሰግደን ነበረ። ከዛ ቶሎ አለቀ ማለት ነው። እና ረጅም ሰዓት የሚሰገድበት መስጊድ ነበረ። እዛ እንሂድ ብላኝ ደግሞ ድጋሚ እዛ ሄዳ እዛ ሰገድን ሁለቴ ማለት ነው። እንዴት ይታያል? ችግር የለውም። ደጋግማችሁ መስገድ ትችላላችሁ። የሚከለክል ምንም አይነት ማስረጃ የለው።
ውትር እንዳትደግሙ ነው የተከለከለው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ውትራኒ ፊ ለይለቲን ዋሂዳ አሉ። በአንድ ሌሊት 2 ውትር የለም አሉ። በቃ ስለ ውትር ነው መድገምን የከለከሉት እንጂ ሌላው የተከለከለ አይደለም። ስለ ሰውዬ የሌሊት ሶላትን ደጋግሞ ቢሰግድ ዛሬ የሌሊት መጀመሪያ ላይ ተነሳ ተራዊሕን ሰገደ፣ ከዚያ እንደገና ተነስቶ ሄዶ ሌሊት ተሐጁድን ቢሰግድ አይከለክልም ሐዲስ። ሌላ ደግሞ ሰላት ኢሻ ማለት ነው። ሰላት ኢሻ ስንሰግድ 4 ረካ ነው አይደለ? ሁለተኛ ረካ ላይ ተሸሁድ ሳላረግ ረስቼ ተነሳው ማለት ነው። ምን ማድረግ አለብኝ? መቀመጥ አለብኝ ወላ መቀጠል አለብኝ? በጣም ጥሩ ጥያቄ። የኢሻ ሶላትንም ሊሆን ይችላል ማንኛውም ሶላት እየሰገዳችሁ እያላችሁ ለምሳሌ 2 ረካ ሰግዳችሁ አተህያትን ቀርታችሁ ይቅርታ ሳትቀሩ ብትነሱ 2 ረካ ሰግዳችሁ ወደ 3ኛው ረካ ተነሳችሁ አተህያት ሳትቀሩ፣ በዚህ ጊዜ ምንድነው ማድረግ ያለባችሁ? ተመልሳችሁ መቀመጥ ወይንስ በዛው መቀጠል? ለሁለት ይከፈላል። እየተነሳችሁ እያላችሁ ባላችሁበት ቅጽበት ትዝ ቢላችሁ ወዲያው ቁጭ በሉና አተህያትን ቀሩ። ተነስታችሁ ግን 3ኛው ረካ ጀምራችሁ ከሆነ እንዳትቀመጡ እንዳትመለሱ፣ በዛው ሶላታችሁን ቀጥሉ። መጨረሻ ላይ አተህያቱን ቀርታችሁ እንደጨረሳችሁ ከማሰላመታችሁ በፊት 2 ጊዜ ሱጁደ ሰህው ታደርጋላችሁ። ታቸዋል። በሱጁደ ሰህው ብቻ ይጠገናል የመጀመሪያው ተህያ። ለምን? ማነው ምክንያቱም የሚናገር? ለምን በሱጁደ ሰህው ብቻ ይጠገናል? ለምን ራሱን አላመጣሁም? ጠፍቶብኛል እንዴ? ለምን በሱጁደ ሰህው ብቻ ይጠገናል? ማነው ይመልስ? ብዙ ጊዜ አስተምራቸዋለሁ ራሳችሁት። لأنه من واجبات الصلاة كواجبات الصلاة كأركان الصلاة ሆኖ በነበረስ ስጁድ ሰህው ብቻ አይበቃም? ለምን? አርካን ሶላት ራሱን ማምጣት ስላለበት። ስለዚህ እንዳጠቃላይ በስጁድ ሰህው ብቻ ይጠገናል የመጀመሪያው ተህያ ብትረሱት። እሺ እሱ ነው። ጀዛከላሁ። እሺ ዑመርን አስገቡት ልጆች። እሺ ጥያቄ ላይ ጠይቅ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ላይ ቀጥል። ድምጻቸው አይሰማም። ድምጻቸውን ከፍ አድርጉት። ዘካተል ፍጥሪ ግዴታ የሚሆነው መቼ ላይ ነው? ዘካተል ፍጥር ምን ግዴታ የሚሆነው መስጠት ያለበት ከመቼ ጀምሮ ነው? ዘካተል ፍጥር ከ27ኛው ቀን ጀምራችሁ አውጡ። ኦኬ። ሁለተኛ ጥያቄ ደግሞ አሁን ሸሃዳ የሚቀበሉት ወንድሞች ላይ ግዴታ ነው የሚሆነው? አቅማቸው ካላቸው፣ ከሌላቸው ግዴታ አይሆንባቸውም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የመጀመሪያው ጥያቄ አንድ ሰው ዱንያን ችላ ብሎ የሆነ ጌታውን ትእዛዝ እየጠበቀ በዙህድ ከሚኖር እና ቤተሰብ መስርቶ ምናምን ከሚኖር በአጅር በስተኩል በላጩ የቱ ነው? ቤተሰብ መስርቶ መኖሩ ነው። ተዘወጁ ፈኢኒ ተዘወጁ ኒሳ ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ አሉ። የቁርአንም የሐዲስ ማስረጃዎች የሚያሳዩት ቤተሰብ መስርቶ መልካም ትውልድን አፍርቶ መኖሩ ነው። ነቢያቶችም በዚህ መንገድ ላይ ነው የሄዱት። ላለማግባት ነው የሄዱት። ሁለተኛው ጥያቄ ደግሞ ማለት ብዙ ጊዜ የሰሐቦችን የሰለፎችን ታሪካቸውን ምናምን ሳዳምጥ የሆነ ለአላህ የነበራቸው ፍራቻ የሆነ አላህ ላይ ያለኝን ተስፋ እንዳጣ ያደርገኛል እና እስቲ የሆነ ምክር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጓደኛዬ ነው እና ሻዳ ልጅ ፈልጎ ብዙ ትምህርቶችም በዛው ሰጥተው ያለውን ነገር ብትወራው አጠገቤ ነው። እሺ ሰላም፣ እንዴት ነህ? እሺ እግዚአብሔር ይመስገን። እንዴት ነህ? አላህ አልሐምዱሊላህ ደህና ነህ? ይመስገን ደህና ነኝ።
እሺ ጥያቄዎች አሉ ካሉ ልመልስልህ፣ ከሌለ ስለ ኢስላም ልንገርህ። ንገረኝና ጥያቄዎችን እጠይቃለሁ። አይ እሺ፣ ኢስላም ሁል ኢስላም ማለት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ ነቢያትን ሁሉ ያዘዘበት፣ የሰው ልጆችን ሁሉ የፈጠረበት የተፈጥሮ እምነታቸውም ነው። ማንኛውንም ሰው ስፈጥር እኔ ሙስሊም አድርጌ ፈጥሬያለሁ ብሎ አላህ ሱብሓነሁ ወተዓላ ይናገራል። በሱረት ሩም ምዕራፍ 30 ቁጥር 30 ላይ ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፈ ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ይላል። ላ ተብዲለ ሊኸልቂላሂ ዛሊከ ዲኑል ቀይም ወላኪነ አክሰረ ናስ ላ ያዕለሙን ይላል። ሰዎች ሆይ ፊታችሁን ለቀጥተኛው ሃይማኖት ለኢስላም ብቻ አዙሩ፣ ወደ ሌሎች ሃይማኖት አትዙሩ አለ። ለምን? ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ፣ ይህ እስልምና ሃይማኖት እኔ አምላካችሁ አላህ ሰዎችን ስፈጥራቸው የፈጠርኩባቸው እምነታቸው ሲሆን አለ። በሌላ ቦታ ላይ በሐዲስ አልቁድሲ አላህ ሱብሓነሁ ወተዓላ ምን ይላል? የቁሉ ነቢ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ኢኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን። አላህ ምን አለ? እኔ ባሪያዎችን ቀጥ አድርጌ በቀጥተኛው ጎዳና ላይ በኢስላም ላይ ፈጠርኳቸው፣ ከዚያም ሰይጣናቶች ያዞሯቸው እያለ ይናገራል። ለዚህም አንድ ልጅ እንደተወለደ ቢሞት ወደ ገነት ነው የሚሄደው። ነቢያችን ሰለላሁ ዐለይሂ ወሰለም አጥፋሉል ሙስሊሚነ ፊል ጀና ነው። ለምን? ሙስሊም ተደርጎ ነው የተፈጠረው። ይህ ነው። በዚያም ላይ አምላክ አላህ ሱብሓነሁ ወተዓላ ኢስላምን እንዲያስተምሩ ነቢያትን በየጊዜው እንደላካቸው ቃል በቃል ይናገራል። ይህን እስላምን የደነገገ ያስተምሩ ነቢያት። ኢስላም በሰዎች ምድር ላይ የተመሰረተ ሃይማኖት አይደለም። ልብ በሉ፣ ሃይማኖትን ሊመሰረት የሚገባው አምላክ ነው። አምላክ ደንግጎ ለነቢያት ይሰጣል እንጂ ሰዎች ምድር ላይ የሚሰሩት ሃይማኖት ከሆነ እኔ አልከተለውም። ሰዎች ምድር ላይ የሚሰሩት ከሆነ አልከተለውም። ስለ መዳን የሚያውቀው አምላክ ራሱ ነው። ያንን የምድንበትን መንገድ በነቢያት በኩል የሰጠኝ እርሱ ነው። ቃል በቃል አላህ ሲናገር ምን ያህል ስለ ኢስላም ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ የደነገግኩላችሁ ይላል አላህ። እኔ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘጀበት የነበረውን ኢስላምን ይህን ሃይማኖት እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው እውነተኛው ሃይማኖት ኢስላም ብቻ ነው እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት እኔ ራሴ የደነገግኩላችሁ ወደድኩላችሁ እያለ ይናገራል። ሙሐመድ እኮ ነው ያመጣው። ሙሐመድ አስተላላፊ ናቸው። ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላል። ሙሐመድ ሆይ አንተ መልእክተኛዬ ወደ አንተ የማወርድልህን አድርስ ለሰዎች ይላቸዋል። ፈኢነማ ዐለይከ ልበላጉ ወዐለይና ልሒሳብ ይላቸዋል። ሌላ ቦታ ላይ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው ይላቸዋል። ዛቸዋል አይደል? ከዚያ ላይ ወማ የንጥቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ እያለ ይመሰክርላቸዋል። ሙሐመድ ከራሱ አንዳችን አይናገርም፣ ይልቁንስ ከእኔ ዘንድ በሚተላለፍለት ራእይ ነው የሚናገረው እያለ ይናገራል። መን ዩጢዕ ረሱለ ፈቀድ አጣዕ አላህ ይላል። መልእክተኛውን ሙሐመድን የታዘዘ በእርግጥም እኔን ታዘዘ ይላል። የእርሱን ትእዛዝ ነውና የሚያስተላልፉት። እርሳቸው መካከል ላይ ሆነው በአምላክና በሰዎች መካከል ቃልን እየተቀበሉ የሚያደርሱ ነቢይ ብቻ እንጂ ሌላ በፍጹም አይደሉም። ይህ ነው እና አምላክ በነቢያት በኩል ይህን ሃይማኖት እንዳዘዘ ነቢያቶች እንደኖሩበት እንደሰበኩት ይነግረናል። አብርሃምን ብንወስድ ለምሳሌ ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአንዱ አምላክ ላይም በአላህ ላይ የሚያጋራ አልነበረም። ይልቁንስ በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንዲሁ እነ ያዕቆብ ለልጆቻቸው አደራ ያሉት ሃይማኖት ነው። ወያዕቆቡ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ እስላምን መርጦላችኋል። አደራ ልጆቼ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸው ይላል። ያው ከያዕቆብ ልጆች መካከል ዮሴፍ ተመርጦለት ነበር። ዮሴፍስ ሙስሊም ነበር? አዎ ሙስሊም ነበር። ዮሴፍ ራሱ ስለ ራሱ ሲናገር ምን ይላል? ረቢ ቀድ አተይተኒ ሚን ልሙልክ ወዓለምተኒ ሚን ተእዊል ልአሓዲት ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሕቅኒ ብሳሊሒን። ዮሴፍ ምን አለ? አደራ አምላክ አላህ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹ አስጠጋኝ አለ ይላል። ይሄ ነው ነቢያቶች እንደ ሙሴ ሐዋርያቶች ሳይቀሩ ቃል በቃል ሙስሊም መሆናቸው ተቀምጧል። ስለዚህ ኢስላም አምላክ ለነቢያት ደንግጎ የሰጣቸው መንገድ ነው። ታዲያ እስላምን ለተቀበለ ሰው ምን ተስፋ ሰጥቶታል አላህ ከተባለ በቀጣዩ ዓለም የዘላለማዊ ሕይወትን ሊሰጠው ገነትን ሊያወርሰው ቃል ገብቶለታል። ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቀን ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን ለሰሩ ሰዎች
የገነትን ጸጋ ሰጣቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ አላህ ቃል ነው፣ ቃሌም እውነትና ተፈጻሚ ነው አለ። እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝም አለ። እና ይህ ነው هذا هو الإسلام። ነቢያቶች የደነገጉት ምንማን ነቢያቶች የሰበኩት ያስተማሩት የነቢያት ህዝቦች የኖሩበት አምላክ ራሱ የደነገገው ኢስላምን ለተከተለ ሰው ቃል ራሱ የገባበት እኔ ገነትን እሰጠዋለሁ ሙስሊም ለሆነ ሰው ያለበት ይህ ነው። የእስልምና የመጀመሪያው ትእዛዝና መሰረት ምንድን ነው? ልክ ነቢያቶች እንዳስተማሩት ያንን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ ነው። በእርሱ ላይ ቅንጣትን ሳታጋራ። አምላክ አላህ ስብሐነሁ ወተዓላ አንድ ነው። በአንድነቱ ላይ ሶስትነት የለበትም። አምላክ አላህ ስብሐነሁ ወተዓላ ዘለዓለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞቷል ብሎ ሂሳብ የለም። አምላክ አይሞትም። ይህ ነው አምላክ አላህ ስብሐነሁ ወተዓላ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ብለህ የምታምነው አይደለም። አምላክ አላህ ስብሐነሁ ወተዓላ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ ብሎ መጣ ብሎ ሂሳብ የለም። አምላክ አላህ ስብሐነሁ ወተዓላ ሀያል አሸናፊ ነው። በአሸናፊነቱ ላይ በሀያልነቱ ላይ ተሸናፊነት የለበትም። አይገደልም፣ አይሰቀልም፣ አይሞቱም። በፈጠራቸው ደካማ ፍጥሮች ጫፍ አይነካም። እርሱ هذا هو الرب سبحانه وتعالى። እሺ እሺ ቀጥሉ ልጆች። ልቀጥል አልጨረስኩም ነበር ቅድም። እሺ ልጆች ሲመጣ ይቀጥላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቅድም የጠየቅኩትን ሰምተኸኝ ነበር ወይስ ልድገመው? ምን አልሽኝ? ቅድም ጠይቄ ነበር ልድገመው? ልጁ ሲገባ አቋረጥኩ። አይሽ ትገባ ማለት የሰለፎችና የሰሃቦች የነበራቸው የአላህ ፍራቻ አሁን አላህ ላይ ያለንን ተስፋ እንድናጣም ያደርገናልና ከዛ ጋር በተያያዘ የሆነ ተስፋ የሚሰጠን ምክር። እሺ ዑመር አለ ልጁ ሀሳብ ካለ ይቀጥል። አለ ኔት ይዞ የነበረ ያለኝ እኔ ክርስቲያን ሆኜ ብሞት ኃጢአተኛ ነኝ ማለት ነው? አዎ አምላክ ይህን በነቢያት በኩል አልደነገገው። ባለፉት በነቢያት ጊዜ ላይ በፍጹም ክርስቲያን ሆኖ ብሎ አላዘዘም። መጽሐፍ ቅዱስም ላይ ብትሄድ ክርስቲያን ሆኖ ብሎ እግዚአብሔር ያዘዘበት ቦታ የለም። ወይንም አንድ ነቢይ ተነስቶ ህዝቦችን ክርስቲያን ሆኖ ብሎ ያዘዘ የለም። ከአምላክ ዘንድ ቃል ሲመጣላቸው ነበር። አንዳቸው ላይ እንኳን አታገኝም። እንደ አንድ መጽሐፍ ቅዱስ ጸሐፊ እንኳን ተነስቶ ክርስቲያን ነበሩ ነቢያቶች ብሎ አንዳው ነቢያቶች አንድ ነቢይ ጠቅሶ ክርስቲያን ነበር ያለበት ቦታ የለም። አምላክ እንደደነገገው እውቅና ካልተሰጠው ነቢያቶች ካልሰበኩት እንዴት ነው ይህ መንገድ ከአምላክ ዘንድ የመጣ መንገድ ነው ሊባል የሚችለው? ቁርአን ላይ ስትመጣ አምላክ ቃል በቃል እኔ ራሴ ነኝ የደነገግኩት ለነቢያት ኢስላምን እያለ ይናገራል። ነቢያቶች ራሳቸው እኛ ሙስሊሞች ነን ያሉበትን ታገኛለህ። ነቢያቶች ራሳቸው አደራ ህዝቦቼ ልጆቼ ሙስሊም ሆኑ እያሉ የተናገሩበትን ታገኛለህ። ራሱ አምላክ ነቢያትን ሲያነሳ ጊዜ አከሌ ነቢይ ሙስሊም ነበር እያለ ያነሳላል። በአራቱም መንገድ ታገኘዋለህ። ራሱ ቃል በቃል አምላክ ሙስሊም ከሆናችሁ ገነትን ላስገባችሁ ብሎ ቃል ሲገባ አምላክ ራሱ ታገኛለህ። አየህ፣ ከእስልምና ውጭ ሌላን ሃይማኖት ይዛችሁ በትንሣኤው ቀን ብትመጡ ወደ እሳት ነው የምትሄዱት እያለ ከወዲሁ ተናግሯል። ወመን የብተጊ ገይረ ልእስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖት ተቀባይነት የለም ከኔ ዘንድ አለ። ነገ የትንሣኤ ቀን ከከሳሪዎችም ይሆናል አለ። ይሄ ነው። እሺ ሰላም እሺ። እና አሁን የኦርቶዶክስ እና የክርስቲያን መጽሐፍ ላይ ግን እንደዛ አይልም። እንዴት ቁርአን ላይ ብቻ እንደዛ ሊናገር ቻለ? ማለት ክርስቲያን መጽሐፍ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ኦርቶዶክስ መጽሐፍ ላይ። ቀጥል ወገናችን። እንደ አስተምሮቱ ነው እንጂ እኔ መጽሐፍ ቅዱስን እንኳን የማንበብ ልምድ የለኝም። አስተምሮቱን ለማለት ነው። አንድ ልጨርሰናል ደውል። እሺ ይኸውልህ፣ የትኛውም ቦታ ላይ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር አንዲትም ቦታ ላይ ክርስቲያን ሁን ብሎ ያዘዘበት ቦታ የለም። አንድ ሁለተኛ፣ ነቢያቶችም ክርስቲያን ሁኑ ብሎ ያዘዙበት ቦታ የለም። ሁለት ሶስተኛ፣ አንድ መጽሐፍ ቅዱስ ጸሐፊ ከኦሪት ዘፍጥረት እስከ ራዕይ ድረስ ተነስቶ አከሌ አንድ ነው አምላክ የላከውን ነቢይ አከሌ ነቢይ ክርስቲያን ነበር ብሎ የተናገረበት ቦታ የለም። ከአምላክም ዘንድ ከነቢያትም ዘንድ እውቅና የሌለው ሃይማኖት ከሆነ
በፍጹም ነገ ከአምላክ ፊት በምትቆም ጊዜ ክርስቲያን ሁን ብዬ ያዘዝኩበት ቦታ የት ነው ብሎ ቢጠይቅህ ምን ትላለህ? ይሄ ነው። እሺ ሰላም ሰላም ምድር ላይ ሲመጣ እምነት ነበሩ ማለት ነው። ምን አልከኝ? አምላክ እዚህ ምድር ላይ ሲመጣ እምነት ነበረው ማለት ነው። አምላክ አይመጣም እዚህ። የእስልምና አምላክ ተከታይ ነበረ። ለአምላክ አልመጣም ሲጀመር። ስለ ክርስቶስ ከሆነ ክርስቶስ እኔ ሰው ነኝ እያለ ቃል በቃል የተናገረ የአምላክን ቃል እየተቀበለ ለሰዎች የሚያደርስ ነበር። ያ ማለት የነቢይ ስራ ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሲናገር ምን ይላል? ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ ይላል። ኢየሱስ ራሱ ቃል በቃል የተናገረው ቃል ነው። ምን ይላል? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ ይላል። ይታላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ይላል። ይህ ክርስቶስ ስራው ምንድን ነው? በአምላክና በሰዎች መካከል ሆኖ ከአምላክ ቃልን እየተቀበለ ለሌሎች ማድረስ ማስተማር ነው። ልክ እንደ ነቢያት ማለት ነው። ስለዚህ ሰው ነው ኢየሱስ ክርስቶስ። አምላክ እንዳለው ቃል በቃል ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። ማን ነው የአምላክ? ራሱ አምላክ ነው ከተባለ አምላክ አለው እያለ ነው መጽሐፍ። ያችሁ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ይናገራል። አንደኛ ማን ነው? የኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ ምን ይላል? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የአምላክ? አምላክ አለው ኢየሱስ ክርስቶስ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 እንደው ተአምራቶቹ የአምላክ ስራ ናቸው እንዳትል አላ ያውና አምላክ በኢየሱስ ክርስቶስ በኩል ያደረጋቸው ተአምራቶች ብሎ ይገልጻቸዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده له ጴጥሮስ እንግዲህ ውስጥ ትልቁ ተማሪ ነው አይደል? እሱ ሲናገር ምን ይላል? እናንተ የእስራኤል ሰዎች ሆይ ይህን ንግግሬ ስሙ። የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ድንቅና ተአምረን አደረገለት፣ ይህም ለእናንተ የተገለጠ ሰው ነበር እያለ ይናገራል። ስለዚህ ኢየሱስ ክርስቶስ አምላክ በእርሱ በኩል ድንቅና ተአምርን ያደረገለት ሰውና መልእክተኛ ነብይ ነው። እሺ ቆይ ተረጋጉ። በተራ ታወራላችሁ እያልኩኝ ነው። በተደጋጋሚ የነገርኩህና ተረጋጋ ታወራላችሁ። እሺ ዑመር አለ ልጁ ዑመር አለ ልጁ አሉ ሄሎ አለ እዚሁ ነው። እሺ ይናገር ሀሳብ ካለው አለ እሺ ቀጥል። አለ ወይ ይሰማል? አይሰማም? ይሰማል። ቀጥል። ሀሳብ ተጨማሪ ሀሳብ እንኳን የለኝም። እሺ እስልምናን ለመቀበል ምንድን ነው ማድረግ ያለብኝ? ምን አይነት ነገሮች ነው ማድረግ ያለብኝ? እሺ በመጀመሪያ ሻሃዳ ቃል ትይዛለህ። ከዚህ በፊት የሰሯቸው ኃጢአቶች ካሉብኝስ እንዴት ነው ቅርታ የሚያስጠይቅልኝ ነገር ያለ? ልክ በሰለምክ ቀን አላህ ስብሐነ ወተዓላ ያን ሊምርልህ ቃል ገብቷል። እሱም ሁሉ ልነግርህ ነው። አምላክ አላህ ስብሐነ ወተዓላ በቁርአን ላይ በጣም በርካታ ቦታ ላይ ምን ይላል? በሱረቱል አንፋል ላይ ለምሳሌ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ከክህደታቸው ከተቆጠቡና ወደ እኔ ከተመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። አምላክ ማለት ይሄ ነው። ወደ እርሱ ስትመለስ ያለፈ ስህተትህን አያስብብህም። እንዲህ ነበርክ እኮ አንተ ብሎ አይጠይቅም፣ አይዝህም። ወደ እርሱ ተመላሽ ሆንክ ኸላስ። ባህሪ ነው። ሊክድ ይችላል ሰው፣ ሊሳሳት ይችላል ሰው፣ ሁሉን ኃጢአት ላይ ሊወድቅ ይችላል። ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአደም ልጆች ተሳሳሾች ናቸው፣ ከስተተኞቹ ደግሞ በላጮቹ ወደ አምላክ የተመለሱ ንስሐ ያደረጉት ናቸው አሉ። ዛሬ በተመለስክበት ቀን አላህ ያለፈ ኃጢአትን ይቅር እንደሚልህ ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል አላህ። ወደ እኔ ንስሐ ላደረገ ለተመለሰ ባሪያ እምርለታለሁኝ አለ። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነ ላሀ የቱቡ ዐለይህ ኢነ ላሀ ገፉር ረሒም ይላል።
በኃጢአትና በክህደት ነፍሱን ከበደለ በኋላ ራሱን ያስተካከለ ወደ እኔ ንስሐ ያደረገ ባሪያዬን እኔ ንስሐውን እቀበላለሁኝ፣ እምርለታለሁ፣ አዝንለታለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ይሄ ነው። እሺ አሁን እስልምና ለመቀበል ዝግጁ ነህ? መናገር እችላለሁ? ሁሱ ጤና ይስጥልኝ። ትንሽ ጊዜ ወስጄ ባስብበት ደስ ይለኛል። በቃ ችግር የለውም። ደስ ባለህ ጊዜና እንትን ትላለህ ትቀጥላለህ። እሺ ማት ከላይ ያለው ቀጥል። በተራ ታወራላችሁ አልሰ እሺ ሰላም። ከትናንት በፊት ተነጋግረን ነበር። ሳንጨርስ ስራ ልገባ ስለነበረ ነው። እሺ አሁን ብዙ የመጽሐፍ ቅዱስ እንትኖችን አንስተሃል። ብዙ እያንዳንዱ እየገባን ክርስቶስ አምላክ እንደሆነ መናገር ከፈለግን ችግር የለውም ካለን ጊዜ። ግን መጽሐፍ ቅዱስ ተበላሸ ብለህ ካመንክ ለምን እንደ ማስረጃ ታቀርቧለህ? ደግሞ የባለፈ ጥያቄን ደግሞ ማለት ነው ከዛ ልተወው። መቼ ነው የተበላሸው? ማለት የእኛ የህይወት መጽሐፍ ነው ካልን ይሄ በጣም አስፈላጊ ጥያቄ ነው ለእኛና መቼ ነው የተበላሸው? ለማን ነው ማስረጃ የምታነሳው ለምትለው ለአንተ ነው የምናነሳው። ለአንተ በውስጥ ላይ ያሉ ነገራቶች ማስረጃ ይሆናሉ። ለምሳሌ ኢየሱስ ክርስቶስ አምላክ ነው ብለህ የምታምን ሰው ነህ አይደለ? ማት ነገር ግን ክርስቶስ አምላክ እንዳለው ያስተምራል። ለአምላክ አምላክ ይኖረዋል ብለህ ታምናለህ? ለስጋ አምላክ ይኖረዋል። ለስጋ ሳይሆን ለአምላክ፣ ስለ አምላክ ነው እያወራኛል። ለአምላክ አምላክ ይኖረዋል? ለአምላክ አምላክ የለውም፣ ለስጋ ግን አምላክ አለው። ለኢየሱስ ክርስቶስ አምላክ ነው አይደለም? ኢየሱስ ክርስቶስ አምላክ ነው። ባነሳው ወንጌል እንትን ልበልህ፣ በዮሐንስ ወንጌል ምዕራፍ 8 አምላክ አለ የለውም ኢየሱስ ክርስቶስ? ኢየሱስ ክርስቶስ በስጋ ከመጣ በኋላ አምላክ አለው፣ የስጋው አምላክ። ምክንያቱ የሁሉ ስጋ አምላክ ነው ይላል። ስጋ ምናምን ብዬ አልጠየቅኩም። ኢየሱስ ክርስቶስ የሚባለው አካል አምላክ አለ የለውም? ምን ማለት ነው? ይቅርታ እስቲ ጥያቄውን ግልጽ ጥያቄ ነው። ኢየሱስ ክርስቶስ የሚባለው አካል አምላክ አለ የለውም? አዎ፣ ወደ ምድር ከመጣ በኋላ አምላክ አለው። አዎ፣ በጣም ጥሩ። ወደ ምድር ሲመጣ ጊዜ በስጋ ብቻ ነው የመጣው? ስጋና መለኮቱ ለቅጽበት እንኳን አልተለያየም? አዎ፣ ለቅጽበት አልተለያየም። አዎ፣ ትክክል። የዛኔ በቅጽበት አልተለያየም ስጋና መለኮቱ? ስለዚህ ሲናገር ጊዜ ሲናገር የነበረው ስጋ ብቻ ነው ወይንስ መለኮትም አብሮት እንደተዋሃደ ነው? መለኮት የተዋሃደው ስጋ ነው። በጣም ጥሩ። ስለዚህ የዛኔ ስጋና መለኮት በሆነበት ጊዜ ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል አላለም? አዎ ብሏል። ግን አሁን ከዛ ቀድሞ በፊት ማለት ነው ወደ አባቴና ወደ አባታችሁ ይላል። ወደ እሱ እንመጣለን። እግዚአብሔር አባት ነው። ይህንን ታምናለህ ማለት ነው? እንመጣለን። ቆይ ተዘውር። ስለዚህ ኢየሱስ ክርስቶስ አምላክ እንዳለው ተናግሯል ማለት ነው። አምላኩ ማን ነው ለኢየሱስ ክርስቶስ? እግዚአብሔር አብ። በጣም ጥሩ። ስለዚህ አምላክ አለ። ይሄ እኮ ምስጢረ ስላሴ አለማወቁን እንጂ ማለት አንድ በዚህ ብቻ በጥያቄ ብቻ ትምህርት ነው የሚያስፈልገው። ምስጢረ ስላሴ የሚባል ነገር መጽሐፍ ቅዱስ ላይ የለም። እንዴት ማለት? ስላሴ የሚለው ቃል መጽሐፍ ቅዱስ ላይ አለ? ተውሂድ የሚባል በቁርአን ውስጥ አለ? በደንብ አላሳያለሁኝ። በቁርአን በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ያለው የተውሂድ እንጂ ተውሂድ የሚል ቃል የለም። አለ። በደንብ አላሳያለሁኝ። ስላሴ የሚለው ቃል ርዕስ አትቀይር። ስላሴ የሚለው ቃል አለ የለም መጽሐፍ ቅዱስ ላይ? የለም፣ ግን ሀሳቡ አለ። ጌታ ዘመንህን ይባርክ። ስላሴ የለም ስላሴ የሚል ቃል የለም፣ ግን የስላሴ ሀሳብ አለ። ወደ ሀሳቡ ስላሴ እኮ ቆይ ወንድሜ፣ በጣም ቆይ ትንሽ እንትን ልበል። ስላሴ እኮ ለእኛ መግለጫ እንዲሆን ነው። አባቶች በፊት የነበሩ አባቶች ማለት ነው ከ100 ዓመት በኋላ ከክርስቶስ በኋላ የመጡ አባቶች ይሄ ሀሳብ ስላሴ ብለን ብንጠራውስ ለመግለጫ ይመቸናል ወይ ያሉት ነው እንጂ ስላሴ የሚል ቃል በቃሉ መጽሐፍ ቅዱስ ላይ የለም። ይህንን አምናለሁ። አሜን ነው። ጌታ ዘመንህን ይባርከው። የዛሬው ቀን ያንተ ነው ጌታ ሰው። ስለዚህ ምን ታደርጋለህ? ሀሳቡ አለ ብለኸኛል። ሀሳቡን እንድታስረዳን ስላሴ ማለት ምን ማለት ነው? ጀምር በጌታ ሰው። ስላሴ ማለት አንድ አምላክ እንደሆነ እግዚአብሔር አምላክ አንድ እንደሆነ ይናገራል። ግን 3 አካል ያለው አምላክ እንደሆነ ደግሞ ይናገራል። ለምሳሌ መጽሐፍ ቅዱስ አብርሃም ጋር እየተነጋገረ የነበረው እና ከዛ እግዚአብሔር
ከእግዚአብሔር ካለ ከሰማይ ይላል። ስለዚህ ሁለት እግዚአብሔር እንዳለ ማለት ነው። ሁለት በአካል ነው ሁለት የምንለው፣ ምክንያቱም እግዚአብሔር አንድ ነው፣ ሶስት አካል አለው። እኛ ስለፈለግን ወይም ደግሞ ወደዛ መግባት ስለፈለግን ሳይሆን ግን ራሱ መጽሐፍ ቅዱስ ነው ወደዛ የሚወስደን። አብ ወልድ መንፈስ ቅዱስ አጥምቁ፣ ምክንያቱም ኢየሱስ ክርስቶስ በአብ በወልድ መንፈስ ቅዱስ ስም አጥምቁ ብሎ በመጨረሻ ማቴዎስ ወንጌል ላይ ይናገራል። ማንንም ነቢይ እንደዛ ብሎ የተናገረ የለም። በሙስሊምም ይሁን በአይሁድም ይሁን ሙስሊምን ፍታ ራስን ቻልና እዛ አብራራ ስለ ስላሴ ማለት የትኛውም ነቢይ ማለት ነው። በክርስትና ዓለም ይሁን በአይሁዶቹም ዓለም ይሁን የትኛውም ነቢይ ራሱ ከአምላክ ጋር አስተካክሎ እንትን ያለ የለም። ስለዚህ እግዚአብሔር ኢየሱስ ክርስቶስ አብ እንዳልሆነ መንፈስ ቅዱስ እንዳልሆነ ነገራቸው ላይ። ለዛ ነው በዮሐንስ ወንጌል ምዕራፍ 8 አንተ ራስህን ከእግዚአብሔር ጋር እኩል አድርግሃል እያሉ ነው ሊገድሉት የፈለጉት እንጂ እግዚአብሔር አብ እንዳልሆነ ያውቃሉ፣ እግዚአብሔር መንፈስ ቅዱስ እንዳልሆነም ያውቃሉ። ስለዚህ ስላሴ የሚል እግዚአብሔር በዚያ መንገድ መገለጥ ፈልጓል። እኛ ደግሞ በተገለጠልን መልክ እንጂ እኛ እግዚአብሔር ባጭሩ ተመራምረን የምናውቀው ነገር የለም። ስላሴ ማለት ባጭሩ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። በመለኮት አንድ፣ በስጋ በአንድ ነው፣ በአካል ሶስት ብሎ ማመን ነው አይደለ? በሶስት በስም ስራቸውም ሶስት ነው፣ ግን አንድ ነው። ልክ ሰው ለምሳሌ እኔ ማለት ነው። በጣም ጥሩ። አሁን እዚህ ጋር ከነቢያቶች ለመጀመሪያ ጊዜ መለኮት አንድ ነው፣ በመለኮት አንድ ነው አምላክ፣ በአካል ደግሞ ሶስት ነው ብሎ ያስተማረው ማን ነው? ሙሴ ነው። ምን ማለት? ከነቢያቶች ለመጀመሪያ ጊዜ ስላሴን የሰበከው ነቢይ ማን ነው? አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ የተናገረ ሁሉንም ገና ያለን። ለምሳሌ እንፍጠር ሲል ያ ነቢይ ነገር አከሌ ነቢይ በልና ማን ነው ከነቢያቶች ለመጀመሪያ ጊዜ ስላሴን የሰበከው? አምላክ በመለኮት አንድ ነው፣ በአካል ደግሞ ሶስት ነው ብሎ ያስተማረው የመጀመሪያው ነቢይ ማን ነው? እግዚአብሔር ከአንድ በላይ እንደሆነ ግልጽ አልነበረም ያኔ ማለት ነው። ግልጽ አልነበረም፣ ግን ከአንድ በላይ እንደሆነ ግን ይናገሩ ነበር ማለት ነው ነቢያቶቹ ማለት ነው። ጨረስክ? የለም። ባለፈ ልክ እንዳልከው ለምሳሌ ባለፈ ያልከውን ነገር ምንድነው? እግዚአብሔር ስማ፣ እስራኤል ስማ። ስለዚህ ከነቢያቶች አምላክ በመለኮት አንድ ነው፣ በአካል ግን ሶስት ነው፣ እነርሱም አብ ወልድ መንፈስ ቅዱስ ይባላሉ ብሎ የሰበከ አንድም ነቢይ የለም ማለት ነው። ጌታ እየሰማኝ ነው? አዎ እየሰማ። እሺ፣ እግዚአብሔር ከአንድ በላይ እንደሆነ ይናገሩ ነበር ነቢያቶቹ። ብዙ ነቢያቶች ተናግረዋል። ከአንድ በላይ ነው አይደለም? አንድ ነው ብለው ደግሞ ተናግረዋል ማለት ነው። ለምሳሌ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ የሰበከ የመጀመሪያው ነቢይ ማን ነው ካለ ወደ ጥቅስ ትሰጠናለህ፣ እናየዋለን። ብዙ ነዎች ጥቅሶቿ። ለምሳሌ ማለት ነው ብዙ ማንሳት እንችላለን። ለምሳሌ ዘዳግም ምዕራፍ 4 ቁጥር 6 ላይ እስራኤል ሆይ ስማ፣ እግዚአብሔር አምላክህ እግዚአብሔር አንድ ነው ይላል። አሁን እዚህ ለምሳሌ የአይሁድ እንትኖቹ እንኳን ራሳቸው ማለት ነው ለምን የእግዚአብሔር ሰው ስም ሶስት ጊዜ እንደተጠራ አናቅም ነው ያሉት። የእስራኤል ራሳቸው ስኮላሮቹ ማለት ነው በእንትኑ ሲናገር ማለት ነው በዕብራይስጥኛው ሻማ እስራኤል ያህዌ አንድ፣ ኤለሄይኑ ሁለት፣ ያህዌ ብሎ ሶስት ጊዜ የእግዚአብሔር ስም ጠርቶ አሃድ ይላል፣ አንድ ነው። ይህንን ነገር እንኳን ለምን እንደተባለ አያውቅም፣ ግን እኛ በክርስቶስ መጥቶ ደግሞ ግልጽ አድርጎናል። በዮርዳኖስ የአሁኑ ቃል ትርጉም ምንድን ነው? እግዚአብሔር ብሎ የእግዚአብሔር ሰው ስም ሶስት ጊዜ ጠርቶ አንድ ነው። ትርጉሙ ምን ማለት ነው? ትርጉምልን። እስራኤል ሆይ ስማ ጌታ አምላካችን ያህዌ ኤለሄይኑ ያህዌ ይላል። ምንድን ነው ትርጉም? የእግዚአብሔር ስም ነው። ያህዌ የእግዚአብሔር ስም ነው። ኤለሄይኑ ስሙን አይደለም ማለት ነው። ትርጉሙን ንገረና ያልኩ ምንድን ነው ትርጉሙ?
ያህዌ ትርጉም ምን በል እግዚአብሔር ስም ነው። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለው ጥቅስ ነው አይደለ? አዎ። ታዲያ ምንድን ነው እዚህ ጋር ስላሴ ወይ ጌታ ስም? አይ ማለት በእንትኑ እንመለስና በሶስት ጊዜ ለምን እንደተጠራ ስኮላሮች ራሱ አያውቁም። በአማርኛ ሲገልጽ ጌታ አምላክህ ብሎ እንትን ያልፈዋል፣ ግን እንደዛ አይደለም ነው እያልኩኝ ያለሁት። እንደዛ አይደል? እስኪ አንተ እያሳየ እስኪ ያሳየን እስኪ ዕብራይስጥ ነውጣና አንብብና አስረዳን እስኪ። ኦኬ ባይብል ሀብ አለ ክፈተውና እንትን ልበልህ ወይ? ቆይ እንትን ልበላ። እሺ አቡከር አለ ዛህራ አላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም። ኦኬ ሰላም ነው። እንዴት ነው? አልሐምዱሊላህ። እንዴት ነው? ሰላም ነው። አዘን ብሏል። 20 ደቂቃ ሆኗል። ልሰግድ ነው። ቀጥሉ። እሺ አልሐምዱሊላህ ደህና ነው። ጾም አሪፍ ነው። አልሐምዱሊላህ። ሁሉንም ቀን ጾመሃል? ስንት ቀን አፈጠርክ? ግማሽ ቀን ነው እየጾምኩ ያለሁት እስካሁን። ሚዩት ላድርግላችሁ ወይንስ? ሚዩት አድርገውና እንደዚህ ይሻላል። ቀጥሉ። እሺ ወገናችን ማቲ የሁኑ ያመጣኸው ልክፈተውና ላሳያችሁ። እኔም ገቢ ነኝ ስራና ከ10 ደቂቃ በኋላ እንትን እንበለው። ሽማ እስራኤል ያህዌ ኤሎሂኑ ያህዌ ኻድ የሚለውን ቃል ባይዘዌ ያልሆነ ትርጓሜ ነው የሰጠኸው። እንደዛ ማለት አይደለም። ትርጉሙ ራሱ ማለት ነው። ኦኬ ልክፈተውና ላሳየህ። ባይብል ሀብ ገብቼ ራሱ ዕብራይስጡን ላሳየህ። ቪዲዮ አልከፈትክም? ቪዲዮ ክፈትና እስቲ እንመልከተው። እየከፈትኩኝ ነው፣ ግን አክሰስ የለህም እያለኝ ነው። አክሰስ የለህም እያለ ነው። እሺ አልሞላህም እንዴ? ቆይ እስቲ እኔ ብዙ ኔትወርክ አስቸግረኝ። ይቅርታ፣ ችግር የለውም። ኔትወርኩ አዛ አደረገኝ እንጂ እኔም አሁን ልከፍትልህ ነበረ። እሺ ችግር የለውም። ጥቅሱን እንትን ስለምንለው እስቲ ብራይትስኛውን ራሳችን እየፈታ ነው እንሂዳ። ሽማ እስራኤሉ ማለት ምን ማለት ነው? እስራኤል ሆይ ስማ። ያህዌ ማለት የአምላክ ፕሮፐር ኔም ነው አይደለ? እንደ ፕሮፐር ኔም የሚያዝ ያህዌ የእግዚአብሔር ስም። ኤሎሂኑ ማለት ምን ማለት ነው? ኤሎሂም እሱም አምላክ ማለት ነው። ግን ኤሎሂም አምላክ ማለት አይደለም። ማርቆስ ወንጌል ኢየሱስ ክርስቶስ አምጥቶ ኤሎሂኑ የሚለውን ቃል ኩሪዮስ ብሎ ነው ያመጣው አይደለ? ማርቆስ ወንጌል ላይ ትክክል። ስለዚህ ኤሎሂኑ የሚለው ቃል ጌታ የሚለውን ተክቶ የመጣ ነው። ስለዚህ ያህዌ ኤሎሂኑ ያህዌ ኻድ አለ። ያህዌ የሚለው እዚህ ጋር ምንን ነው የሚያሳየው? ሁለተኛ ላይ የተቀመጠ በቃ ቀጥታ እኮ ነው። ጌታ አምላካችን አንድ ጌታ ነው። ኦር ደግሞ እንደውም ጥቅሱ ጌታ አምላካችን ተብሎ መተርጎም የለበትም። አምላካችን ያህዌ አንድ ያህዌ ነው። በቃ ጥቅሱ አንድ ያህዌ ነው። ባይብል ሀብ ክፈት። ኔትወርኩ እንትን ብሎኝ ነው። አይ ጥቅሱን ስለማውቀው ነው ማወራ። ምናልባት አንተ እንትን ካልከው የሚከፍት ሰው ቢኖር መግባት ይችላል። ኔትወርክ ደግሞ ማለት እኔ ይሄንን የአይሁዶቹ እንትን ነው እንግዲህ ለነሱ የተሰጠ ወይም ደግሞ የራሳቸው መጽሐፍ ነው እና ከአይሁድ ኮሜንተሪ አምጥቼ ከአይሁድ ኮሜንተሪ አንድ ማስረጃ ላሁን ለተናገርከው እስቲ አቅርብ እስቲ። አሁን እሱ ምንድነው እኮ አንድ ኮሜንተሪ ሶርስ ስጠኝ፣ እዚሁ ከፍተን እንመልከተው እስቲ። እንደዛ ብሎ የሚፈታ አንድ ሰው ካለ አንድ ሶርስ ስጠኝ። እኔ ግን ከክርስቲያን ራሱ ሰጥሃለሁ። ከክርስትና አስተምህሮ ቸርች ፋዘር እርሊ የሆኑ ቸርች ፋዘሮችን የምትመለከት በቃ አንድ ነው። እንደውም ኮምፓውንድ ናውን ነው ምናምን ብለው ነው ትንሽ ወደዚህ ወደዛ የሚሉት እንጂ አንድነቱ ላይ ምንም እንትን የለባቸው። ምን ሆኖ ነው? አንድ ነው እሱማ። ለዛ እኮ ነው። ግን ለምን 3 ጊዜ የአምላክ ስም እንደተጠራ አናቅም ብለው የጻፉት እንትን የስኮላሮቹ የአይሁዶቹ ኮሜንተሪ ነው ማመጣለን። ቆይ ስም አንድ ኮሜንተሪ ንገረኝና እንደዛ እናድርግ።
ካልሆነ ደግሞ ወደ ቀጣይ ይሄ ሶስት የተጠራ ስለዚህ ያሳያል ካልን አስቸጋሪ አይደለም። ሳውል ብሎ አሁን እንትን ላይ ብትመለከት ለምሳሌ ያህል ነው ያመጣሁት ወንድሜ። እግዚአብሔር ከአንድ በላይ እንደሆነ በኦሪት ይነገር ነበር። ክርስቶስ ከመጣ በኋላ ግን ቅድም አላቋረጥህም ብዬ ነው ማቲ፣ ይቅርታ። እግዚአብሔር ከአንድ በላይ ነው ወይስ አንድ እግዚአብሔር ነው ያለው? ከአንድ በላይ አካል እንዳለው ይነገር ነበር። ግን ከአንድ በላይ እግዚአብሔር የለም አይደለ? አንድ እግዚአብሔር አንድ ነው። በቃ ከቀደም ጀምሮ ከአንድ በላይ እግዚአብሔር እያልክ ነው። ያ ደግሞ የክርስትና ይቅርታ፣ የእንትን አማርኛ የኔ ቋንቋ አይደለም በነገራችን ላይ። ለዛ ነው በጣም ማለት ከአንድ በላይ አካል እንዳለው ማለት ነው። ይቅርታ። እሺ፣ ለዛ የሚሰጠን ማስረጃ ትሰጠኛለህ? ምን ውስጥ ልግባ? ቆይ ለምሳሌ ኢሳይያስ 48:16 the Lord his spirit and the sent one ይላል ማለት ነው። እግዚአብሔር መንፈስ እንዳለው አምላክ የሚላክ እንዳለ ይናገራል። ኢሳይያስ 6:3 ኢሳይያስ 63 ከ9 እስከ 10 ኢሳይያስ ምዕራፍ 45 ቁጥር 16 አምላክ አንዱ አምላክ በመንፈሱ ልኮኛል ብለው ነው የሚናገረው። እዚህ ጋር እንደውም ልከውኛል ብለው አማርኛ ላይ ሊያጣሙት ሞክረዋል። ሻላሃኒ ነው እንጂ ሻላሃኑ አይልም። እና ሻላሃኒ የሚለው አምላክ በመንፈሱ ልኮኛል ነው የሚለው እዚህ ጥቅስ። ይሄ ስላሴን 48:16 ስላሴን ያሳያል ብላ ያመጣበት ነገር 48:16 አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። በዕብራይስጥኛውን ግን የምትመለከተው ሻላሃኒ ነው የሚለው፣ ልኮኛል ነው፣ ሻላሁ አይልም። ኔትወርክ ምን እንደሆነ አላውቅም፣ በጣም እያስቸገረኝ ነው። በሌላ ስልክ መግባት አልቻልኩም። እሺ ወገናችን፣ እሺ ሌላ ሰው ይቀጥል። አይ ቲንክ ወጥቷል። ስራ መግባት አለብኝ፣ ግን ሌላ ጊዜ በሰፊው እናወራለን። አይ እንደዚህ ባልተረጋጋ መንፈስ በጣም አመሰግናለሁ። ስለ ምንድን ነው የሚባለው እንዲህ በጽሙና ስለሰማችሁኝ በጣም አመሰግናለሁ። ያው ማለት በመከባበር ብንናገር በጣም አሪፍ ይሆናል ብዬ አስባለሁ። በጣም አመሰግናለሁ። መልካም ቀን ለሁላችሁ። ነገ ምናልባት እገባለሁ ድጋሜ ኢንሻአላህ። አላህ ካገናኛን እና አላህ ካቆየን እንገናኛለን። አላህ ሂዳዩን መስመር ያሳየ፣ አላህ ሂዳዩን ይስጠልህ። ያው በጥሩ በስርዓትና በተሻለ በእውቀት ነው የተወያየ ነው። እናመሰግናለን። እኔም አመሰግናለሁ ወንድሜ። መልካም ቀን